የጨረቃዋ ሙሉ መሆን፣ ስለ ውሃው መለወጥ፣ ስለ ደጋ እስጢፋኖስ የ22 ቀን እና ሌሊት ቆይታዬ፣ ስለ ግራማንኮክ እና ስለ ቴክኖሎጂ ካርታ፣ ስለ ቁጥሮች ቀመርና 7129 ከዋናው የዘረደሸት ታሪክ ጋር አዋሃጄ ሐሳብ ይዤላችሁ መጥቻለሁ። ይህ እጅግ የሚገርምና በኢትዮጵያ ምድር እውነት የተፈጠረና እየተከሰተ ያለ የኔ የናቡቴ ትክክለኛ የእውነት ፍልጋይ ነው። በግዮን ውላጅ በጣና ውስጥ እምብርቱ ላይ ነው መገኘው። በዚሁ እየተሸራተትኩ መንፈሴና ነፍሴ ስጋዬ ተለያይተውና ተነጣጥለው በሌላ ዓለም ውስጥ እስከኖር ያክል እየተሰማኝ እወዛወዛለሁ። አሁን አንድ እንግዳ ነገር ተፈጠረም። ልክ በ11ኛው ቀን በዛው ሌሊት ነበር ጨረቃ ሙሉ የምትሆንበት ባህርና ሰው የሚለዋወጥበት ምሽት። የጨረቃ ባህሪዋ ጠባዩና በሰው ልጅና በተፈጥሮ ላይ ያላት ተጽዕኖ የሚያይልበት ዕለት ነው። ጨረቃ ሙሉ ስትሆን ማዕበላት ይነሳሉ። ሰው ልጆች የደም ዝውውር በከፍተኛ ደረጃ ይጨምራል። እኔ በዚህ ሌሊት ውስጥ ሆኜም የጨረቃዋንና የከዋክብቱን ቀመር እየቀመርኩኝ በያስኳት ማስታወሻ ጽፋለሁኝ። ልቤ ግን ደንግጧል። መንፈሴ ሲታወክ ይሰማኛል። አንኳ ወደ ጣና ሐይቅ ስር ስትደርስ ኦክሲጅን ያጠረኝ መሰለኝ። ምናልባት የደም ግፊት ይወርዶ ይሆናል፣ ወይም ደግሞ የግሉኮስ መጠን ተዛብቷል። አእምሮዬ መሳት ጀመረ። ነገር ግን ይህ መሳት አልነበረም። ወደ ሌላ የንቃተ ህሊና ደረጃ አልተርድ ስቴት ኦፍ ኮንሽስነስ የሚባለው ሁኔታ ላይ እየተሸጋገርኩ ነበር። በእውኑ ይህ ለሚሰማው ግራ ይገባል። ነገር ግን ምድራችን አናቃትም። የሰውን ልጅ ጥንተ ተፈጥሮን አንረዳውም። ሰዎች እንደ መንፈስ፣ ሰዎች እንደ መላእክትና መለኮታዊ ጠባይና ሽግሽግ ያደርጋሉ። ሰዎች መቼና እንዴት እንደሚቀየሩና እንደሚለወጡ የተለየ ጠባይና ማንነት እንዴት እንደሚያመጡ አናቀውም። በእውነቱ ግን የጨረቃና የፀባይ የከዋክብት ማንነት በሰማያት ላይ ሲንሰራፋ ወደታቸውን ሲቀያየሩና ዘመን ስሌቱ ሲመጣ የሁላችንም ፀባይና ባህሪ ማንነትና ተፈጥሯዊ ገጽታችን ሁሉ ይቀየራል። በእኔ ላይም እንዲህ አይነት ነገር ተፈጠረም። ነጮቹ አለርት ስቴት ኦፍ ኮንሽስነስ ይሉታል። ወደ ሌላ የንቃተ ህሊና ደረጃ የመንፈስና የነፍስ ኃያልነት በስጋ ላይ ማየር ማለት ነው። ስጋ ኃይሏን ታወርዳለች፣ ነፍስ ደግሞ ርትዕት እየሆነች ትሄዳለች። ያኔ ለአእምሮ የሚከብዱ ነገሮችን እናያለን። መንፈሳችን ወደ ረቂቁ ዓለም ይሄዳል። መለካዊ ባህሪ እንደማለት ነው። ይህ ማለት በሰማያትና በምድር መካከል የሚወርዱና የሚወጡ ቅዱሳን መናፍስት ሆኑ ርኩሳን መናፍስት፣ አጋንንትና ቆሌ የሚባሉትን ነገሮች ሁሉ አይናችን ወደ 3ኛው ዳይሜንሽን ወደ 4ኛው ዳይሜንሽን ከፍ እያለ ሲሄድ እኒህን ነገሮች የማየትና አስፈሪና እጅግም ሰቅጣጭ የሆኑ እውነቶችን የምንመለከትበት መንገድ አለም። ይህ የሥጋ ባህሪ ሲደክም የነፍስ ርትዕትነትና የመንፈስ ጽናት ሲያይል የሚከሰት ነገር ነው። ይሄ አለርት ስቴት ኦፍ ኮንሽስነስ በእኔ ላይ የተፈጠረ ያክል ይሰማኛል። አባቶች ሲናገሩ ሰምቻለሁ። ጨረቃ በተወለደችበት ዕለት በዛኛው በ11ኛው ቀን ዛሬ እኔ ባለሁበት ውሃ ሌላ ጠባይ ያመጣል። ዛሬ ያ ቀን ነው በእኔ ላይ የሆነው። አእምሮዬ እየተሰረቀ ነው። የምበላው ባጣ ሰውነቴ ቢደክምም መንፈሴ ግን ነቅቷል። ይህ የሕክምና እክል ሜዲካል ኮንዲሽን ወይም የመንፈስ ቅዱስ መገለጥ ይሁን ለይቻላቁም ብቻ የማየው ነገር ያስፈራራል፣ እጅግም ህሊናን ያስታል። በዚህ የህሊናና የህልም መሃል የጣናን ወለል ተመለከቱ። ውሃው ጥቁር መሆኑ ቀርቶም እንደ መስታወት አበራም። ፈረንጆች አትላንቲስ በዚህ ይገኛል በዛል ይላሉ። በውቅያኖስ የሚፈልጉት ነገር ግን እዚህ ስር የተደበቀው ግዙፍ ከተማ ያክል ያየው ይሰማኛል። የግብፅን የሚመስሉ በቴክኖሎጂ የተራቀቁ የፒራሚዶች ገጽታና የሚያብረቀርቁ ፒራሚዳዊ ስርዲቶች ከውሃው ስር ተተክለዋል። እነዚህ ህንፃዎች ዝም ብለው አልተቀመጡም። የኢትዮጵያ ካርታን በሚመስሉ ጂኦሜትሪ ተሰልፈው ተስተካክለውና ተሰድረው መለከታቸዋል። ድንጋዮቹ እጅግ ግዙፍ ናቸው። በዘመናዊ ክሬን እንኳን የማይነሱ ይህንን የገነቡት ሰዎች ሳይሆኑ የድምፅ ኃይል ሶኒክ ቴክኖሎጂ ተብሎ በሚጠራው የዘመናችን የቴክኖሎጂ ዘርፍ እንደሆነም ይተሰማኛል። ይህ የጥንት ኔፍሊሞች ወይም የሰማይ ጠቢባን መሆናቸው
በጥንታዊ መዛግብቶች ላይ ይቀመጣል። ምክንያቱም የሰው ልጅ ማንነትና ባህሪ ጥንተ ተፈጥሮ ከዚህ ጋር ተዋህዶና ተስማምቶ እንዲህ አይነት ግዙፍ የሆኑ ስራዎች መስራት ያቅተዋል ነውና እኒህ ግዙፍ ድንጋዮች እንደ ሰው እጅ ስራ አይደሉም። ፒራሚዶች ግብጽ አይደሉም ያሉት እዚሁ ጣና ስር ያሉ ያክል ይሰማኛል። እኔ አእምሮዬ ይወዛወዛል፣ መንፈሴ ከኔ እንደተለየ ይሰማኛል። ይህ የጠፋው የጥበብ ከተማ ነው። ዓለም የምትፈልገው እውነት እዚህ ተቀብሯል። በጆሮዬ በግራ በኩል በተደጋጋሚ ሹክ ይለኛል፣ ማዕበል ይንጠኛል። በሆኑ ድንገት ታንኳ ፍጥነቷን ቀነሰች። አእምሮዬ በጊዜ ማሽን ተጉዞ ወደ ኋላ ተመለሰም። በጊዜ ማሽን የሰው ልጅ አእምሮ ረቂቅ የሆኑ ልዩ ልዩ ባህሪያትና ጠባዮችን ያደርጋሉ። አንዳንዴ ወደፊት ምንጓዝባቸው ትልሚታዊ የሆኑ ነገሮችን የምንመለከትባቸው ሆነት ይፈጠራል። አንዳንዴም ከጥንት ዘመን ጨልፈን ታሪክን በዛው ዘመን የኖርን ያክል እንዲሰማን ያደርገናል። ይህ በሳይንሱ ዓለም የሚነገር በተለይ አሁን ላይ ከሜታፊዚክስ ጋር ተያይዞ ሳይንሳዊ የሆኑ መላምቶችና ጥናታዊ ጽሑፎች በሰፊው እየቀረቡ ነው። በእርግጥ ይህ እጅግ በሚገርም ሁኔታ በጥንታዊ መዛግብቶቻችን ላይ ተቀምጧል። ዛሬ ዓለም ዲጃቡ እያለ የሚጠራው ታይም ትራቭል እያለ የሚጠራው ቴሌፓቲ እያለ የሚተርክልን ይህ እውነት ዛሬ የዓለም ላይ ይነገር እንጂ በጥንታዊ የኢትዮጵያ መዛግብቶች ላይ ተቀምጦ የሚገኝ እውነት ነው። አእምሮዬ በጊዜ ማሽን የተጓዘ ይመስለኛል። ወደፊትና ወደ ኋላ እየተወዛወዘ ይመስለኛል። ምናልባት የያዝኩት ሳጥን ይሆናል አላቅም። ነገር ግን በታይም ትራቭል ወይም በጊዜ መጓዝ ውስጥ እንደሆንኩኝ ይሰማኝ ጀመረም። አላቅም። ዛሬም ያልተገለጠልኝ እውነት ስሜቴን መቆጣጠር ኮንሺየስነሴን ወይም ደግሞ እርጋታዬን ወይም ማስተዋሌን ማምጣት የተሳነበት ቀን ነበርም። በእርግጥ እስከዛሬ ሚስጥሩ ያልተፈታልኝ ያን እውነት ነበርም። ይህ አእምሮዬ በጊዜ ማሽን ተጉዞ ወደ ኋላ ተመለሰም። ይህንን ጉዞ ከማድረጌ በፊት ከሰሜን አምባ ከራስ ደጀን ተነስቼ ጉዞዬን ወደ ወሎ አድርጌ ነበርም። በወሎ ያየሁትንና የሰማሁትን ያደመጥኩትንና በምርምር ስራዎች ያገኘኋቸውን ታሪኮች ለእናንተ ማቅረቤ ይታወቃል። ያ በሙስሊሙ ቤት የነበርኩበት ቆይታ፣ በአብዱ ቤት የነበርኩበት ፈተናና የገጠሙኝ ችግሮች እጅግ ሚስጥራዊ የሆኑ ረቂቃንና እጅግ የሚያስገርሙና የሚያስደንቁ ውስብስብ ቁልፍ ያላቸው መንገዶች፣ የዋሻው ነገር፣ ከዛም በዛው አልፌ ወሎን አልፌ ወደ ጮቄ ተራሮች የሄድኩበትን ቅጽበት፣ ከዛም አልፎ ወደ ታላቁና እጅግ ረቂቅ ወደ ሆነው ዛሬ ላይ ይህን ታሪክ በምልሰቱኝ ወደምመለከትበት ወደ አሲምባ ተራሮች፣ ከአሲምባ ተራሮች በጦርነት መካከል ወደ ሰሜን ጫፍ እየተጓዝን ነው። ከላይ በኩል የኤርትራ ጦር እየተጠጋ ነበር። በግራና በቀኝ ወንድማማቾች መካከል የሚደረግ ጦርነት አለ። በመካከል ነበር ጥንታዊ የሆኑ አባቶቻችን የሰሩት እጅግ የሚገርምና ምስጢራዊነቱ ዛሬም ድረስ ያልታወቀም ከተከዜ መነሻ አንዱ ከሆነ ቦታ ተገኝቼ በጆሮዎች በኩል በግራ በኩል የሚመጣውን ድምጽ እየሰማው በምልሰት ወደ ጣና ሐይቅ አካባቢ ወደ ነበረው ቆይታ የመለስኳችሁ። ከፊት ለፊቴ አባ ክፍለ ማርያም ነበሩ። እሳቸው የዘመናት ሚስጥርን የያዙ ዛሬም ድረስ በሕይወት ያሉ እድሜያቸው የገፋ ግን አእምሯቸው እንደ ብረት የጠነከረ ታላቁ አባት በዳጋ እስጢፋኖስ ጫካ ውስጥ ከእሳቸው ጋር እየዋልኩኝ ሌሊቱን በታላቁ በ36000 ስኩዌር ኪሎ ሜትር በላይ በሚሰፋው በጣና ሐይቅ ደረት ላይ ተጋድሜ ከመቃጥንጣዮችና ከአሳስጋሪዎች ጋር ሌሊቱን የጣናን ልብ እየፈተሽኩ አድራለሁ። ልጄ ያ ፈረንጅ ጸሐፊ ግራም ሃንኮክ ሲኔን ዘሳይል የሚለው መጽሐፉን ሲጽፍ እዚህ መጥቶ ነበርም። ስለ ታቦቱ ፈለገም፣ ብዙ ተጓዘም። ነገር ግን ዋናው ምስጢር አላገኘውም። ምስጢሩ በድንጋይ ላይ ሳይሆን በደማችን ውስጥ ነው፣ ባንተና በኔ በሌሎችም ብለው ፈገግ አሉ። ግራም ሃንኮክ በውጫዊ ታሪክ ላይ አተኮረም። ያ ግን የምንጠብቀው መዝገቡን ነው። ታቦተ ጽዮን ማለት እኮ ዝም ብሎ ሳጥን አይደለም። እሱ የሰሎሞን የቴክኖሎጂ ካርድ ነው። ፈገግ እያሉ አናቴን በፍቅር እየዳሰሱም ይህ ቃል በጆሮ የደወለ ቴክኖሎጂው ካርታም የታቦቱ የመረጃ ቋት ሰሎሞን ለልጁ ምኒልክ የሰጠው ዓለምን የሚገዛበት ብሉፕሪንት ነው። ኦ ጌታ ሆይም ይህ መነሻ ሐሳብ የነበረም ለዚህም ነበረም በደንገል ተሳፍሬ ሌሊቱን ሙሉ በጀርባዬ ተንጋልዬ የጨረቃንና የከዋክብትን ዑደትና አደራደር ከዘረ ደሽታውያን ቀመር ጋር አዋህጅም
ሚስጥሩን ለመተንተንና ቦታዎችን ለማወቅ 22 ቀናት ያክል በዚህ ለመቀጠል የተገደድኩትን። መንፈሴ መታወቁን ጀምሯል፣ ብሶበታል። ይህ የተከለከለ ቦታ ውስጥ እንደገባን ደጋግሞ አስጋሪው ልጅ ይናገራል። ወደ ተከለከለ ቦታ ነው የገባነው። ማዕበሉ እያናወጠን ነው፣ አዙሪት ውስጥ አስገብቶናል። በተደጋጋሚ እንደዛ ይላል። እኔ ተስፋ ቆርጫለሁ። ጸሎተ ማርያም ከአንደበቴ አጠፋም። እሷን እየጸለይኩ ነገር ግን በሁኔታው ውስጥ በቅጀት እዋኛለሁ። ልቦናዬ ከሱ ጋር አይደለም፣ ወደ ሌላ ዓለም ውስጥ ገብቷል። በውሃው ውስጥ ያለው ከተማ መብራት መስሎ ይታየኛል። ከፊት ለፊት አንዲት ሴት የታየች መሰለኝ። በውሃው ላይ ትራመዳለች። ግርማዋ ያስፈራል። እንዳልኳችሁ የቅጀት መንፈስ ነው እንደዛም ያደረገኝ። አለባበሷ የጥንት ነገስታትንም ይመስላል። አንዳንዴም ወላጅ እናቴን ትመስለኛለች፣ ሌላ ጊዜም ንግስት ሳባም ትመስለኛለች። ይህ የሚሆነው ግን መንፈሴ እየታወከና ራሴ መረጋጋት አቅቶኝ ወደ ቅጀት ዓለም ውስጥ እየገባሁ እንደሆነ ነው። አይኖቼ ብርሃንን አያዩም። ልቦናዬ ቀዝቅዟል። ህሊናዬ ግን ከዚህም ከዛም እየረገጠ ዓለምን በእጁ የያዘ ያክል እየተሰማው ይዋትታል። ይህ ቅጀት ነው። እጆቿን ዘረጋችና አንድ የሚያበራ ሳጥን አሳየችም። በሳጥኑ ላይ ቁጥሮች እየተፈራረቁ ይታያሉ። በግዕዝ የተጻፉ 7፣ 12 እና 9፣ ሰባቱ ሰማያት ወይስ ሰባቱ የኢትዮጵያ ማህተሞች፣ 12ቱ የነገድ አለቆች ወይስ የዲኤንኤ 12ቱ ክሮች፣ 9 የጽንስ ወራት ወይስ የፍጻሜ ቁጥር? ግራ ገባኝ። ሰሎሞን ለምኒልክ የሰጠው ይህን ኮድ ነው። ይህ የሚገባኝ ከብዙ ዘመን በኋላ ነው። ይህ ኮድ የሰው ልጅን ዲኤንኤ ከከዋክብት ጋር የሚያገናኝ ፍሪኩዌንሲ ኬ ነው። 7ቱ ቀለማት፣ 12ቱ ድግግሞችና 9ኙ ልኬቶች። ኦ ጌታ ሆይ፣ ህልሙና እውነቱ ተጋጨም። በውሃው ላይ ከፍተኛ ማዕበል ተነስቷል። ይህ ማዕበል ከጨረቃ ምሉዕነት ጋር ተያይዞ የተፈጠረ እንደሆነ ይገባኛል። ይህ ማዕበል የተፈጥሮ አይደለም። ይህ ከጣና ስር ያለው ማትሪክስ ሲነቃ ውሃው ይናወጣል። ምናልባት ጨረቃ ለሱ ድጋፍ እያደረገች ነው። በአእምሮዬ ውስጥ ድሮ በጀልባ ስጓዝ ያዩዋቸው አሳ አጥማጆች በተደጋጋሚ ትዝ ይሉኛል። ይህ መረቡን ወደ ሐይቁ የጣለው ምስኪኑና ከአሳዎቹ ጋር ብቻ መንገዱንና ሕይወትን ያደረገው ሰው አንዳንዴ በሚጮው ጮት እየተናጥኩ በጆሮዎች በኩል ድምጾቹን ሰማቸዋለሁ። ይህ ምስኪን አጥማጅ አሳዎችን ሊያጠምድ መረቡን ወደ ሐይቁ ይጥላል። ይህን ሁሉ ሚስጥር ከስራቸው ይዘው ለዕለት ጉርሳቸው ይዋልላሉ። ይህ ነው እንግዲህ ጀልባዋ ወይም ታንኳ አልተሰበርንም። ልክ እንደ አሮጌ ቅጠል ይወዘውዛታል። ይህ አሳስጋሪ ይጮሃል፣ ይጣራል። ወዴት እየወሰደን ነው እያለ ይጮሃል። መልስ የለም። እኔ አንዳንዴ ህሊናዬ ተናውዞ የሱ ድምጽም በነፋሱ ጋር እና ከማዕበሉ ጋር እየተጋጨም አንዳንዴ ነው በጆሮዎች የሚፈሰው። ነፋሱ ያፏጫል፣ ውሃው ይጮሃል። አንድ ኃይል ወደታች ይሰበኛል። እየሳበን ነው። ምንድነው? ቆሌ ነው? ጅን ነው? አጋንንት ነው? ተደጋጋሚ ይህ አሳ አጥማጅ አስጋሪ ይጮሃል፣ ይናገራል። እኔ ግን አንደበቴ ተሳስሮ በሌላኛው ዓለም በአይነ ህሊናዬ የማየው ነገር እያስጨነቀኝ ነው። ወዴት እየወሰደን ነው? መልስ የለም። አንድ ኃይል ወደታች እንደሳበ እንግዲህ ይገባኛል። ይህ ጉዞ ወደ ሞት ወይስ ወደ ህይወት አላቅም። ግን አንድ ነገር እርግጠኛ ነኝ። ዛሬ ማታ በዚሁ በ11ኛው ቀን ጨረቃ የኢትዮጵያ ታላቅ የመግነን ምስጢር ከውሃው ሊወጣ ይሆንን? እስከዛሬ ያልተመለሰ ጥያቄ። ቁጥሮቹ 7፣ 12 እና 9 በጆንያ ውስጥ ባለው ሳጥን ላይ መብራት ሲጀምሩ ሙቀት ሲፈጠር ተሰማኝ። በደረቴ ጋር አስጠግቼ በመወዛወዝበት ጀልባ ላይ በጀርባዬ ተኝቻለሁ። ከ11 ግዙፍ በር የተከፈተ መሰለኝ። የአባ ክፍለ ማርያም ድምፅ ለመጨረሻ ጊዜ በጆሮዎች ውልብ እያለ ይሰማኝ ጀመር። ግባ ልጄም፣ የሰጠው ቃል ኪዳን የሚፈጸምበት ሰዓት መቼ እንደሆነ አይታወቅም። ሞክርና ተመልከተው፣ የእግዚአብሔርን ፍቃድ የምታውቀው በሙከራ ነው የሚል በአእምሮዬና በህሊና የሚመላለስ ድምፅ። ይህ በ11ኛው ቀን ሙሉ ለመሆን የተቃረበችው ጨረቃም በጣና ላይ የሚፈጥረው ክስተት በሆኑ በዓለም አቀፍ ሳይንስ ሉናር ኢንፍሉዌንስ ኦን ፍሬሽ ዋተር ኢኮሲስተም ተብሎ የሚጠራ ሳይንሳዊ መላምት አለው። ጨረቃ በምድር ላይ ያላትን የግራቪቲ ስበት በመጠቀም
በሰውነታችሁ ውስጥ ያለውን 70% ውሃና በሐይቁ ውስጥ ያለው ፈሳሽ በአንድ ድግግሞሽ ወይም ፍሪኩዌንሲ እንዲመታ ታደርገዋለች። በታሪካችን ውስጥ ግን ይህ ስበት ሌላ ምስጢር አለው። ምክንያቱም ተፈጥሮ ተባብራብኛለች በኔ ላይ ተፈጥሮ እየጣለች ነው እያልኩ አጎመቁማለሁ። ውሃ መረጃን የመቅዳት ሚሞሪ ኃይል እንዳለው አውቃለሁ። ጨረቃ ሙሉ ስትሆን በጣና ጥልቀት ውስጥ ያሉ ጥንታዊ ክሪስታሎች ንዝረታቸው ይለቃል። ይህ ንዝረት ውሃውን ወደ ሱፐር ኮንዳክቲቭ ፍሉይድ ይቀይረዋል። በሐይቁ ዳርቻ የሚኖሩ አጥማጆች ውሃው ሲቆጣ ያዩታል። እውነታው ግን ውሃው መረጃን እያስተላለፈ ብቻ ለመሆኑ ነው። ይህ ጣና ባለ 2 ወለል ነው። የመጀመሪያው ወለል አሳ አጥማጆች የሚደርሱበት የጭቃና የደለል ወለል ነው። ሁለተኛው ወለል ነው ሚስጥሩ ያለው። ከደለሉ በታች ያለው በከፍተኛ ማዕድን የበለጸገና የኤሌክትሮማግኔቲክ ኃይል የሚመነጭበት ዘቴክ ላየር መሆኑን ነው። በእርግጥ ይህንን ማንም ላያምን ይችላል። እውነታው ግን የምነግራችሁ ይሄ ነው። ግራማን ኩክ የጠፋውን ታቦት ፍለጋ እዚህ ሲመጣ በሆኑ ትኩረቱ ገዳማቱ ላይ ብቻ ነበር። ነገር ግን በሐይቁ ጥልቀት ውስጥ ያለው የውሃው ኬሚካላዊ ይዘት ኬሚካላዊ ኮምፖዚሽን ጨረቃ ሙሉ ስትሆን ይቀየራል። በእኔ ላይ አሁን የተፈጠረው ነገር ይሄ ነው። የውሃው ሞሌኪውሎች ኤችቶ ወደ ተለየ ኳንተም ቅርጽ ይለወጣል። ይህም አትላንቲስ የተባለውን የጥንት ቴክኖሎጂ ከተማ ለመደበቅ የሚያገለግሉ የብርሃን ጋሻ ወይም ሪፍራክቲቭ ሽልዶችን ይፈጥራል ነው እውነቱ። ይህ የእግዚአብሔር እጅግ ሚስጥራዊና ዓለምን የፈጠረበት ታምራዊ ያፈጣጠር ስነ ዘዴው ነው። እግዚአብሔር ምድራችን በማትማቲክስና በፊዚክስ ሕግ ቀምሯታል። እያንዳንዷ ነገር በምክንያትና በውጤት እያንዳንዷ ነገር በሂሳባዊ ስሌትና በቀመር የተሰራች እንጂ እንዲሁ በዝሩ አለመሆኑን ምንረዳበት እውነት ነው። ምናልባት ሳይንስ በደንብ ያወቅን እየተረዳን ስነድ የእግዚአብሔርን ጥበብና የእግዚአብሔርን ያፈጣጠር ሂደት በሚገባ እንድንረዳ ያደርገናል። እያንዳንዱ ነገር ግን ምክንያታዊ ነው። እያንዳንዱ ነገር ግን ሳይንሳዊ መላምትና ትንታኔ ያለው። በእርግጥ በሳይንሳዊ ትንታኔና መላምት ማንደርስባቸው እግዚአብሔር በረቂቅ ጥበቡ የሸፈናቸው ሚስጥራዊ እውነቶች አሉ። ይህ ማዕበል በነፋስ የሚመጣ ብቻም አይደለም። ይህ ስኬጁ ዌቭ ይባላል። በሐይቁ ስር ያለው የምድር ውስጥ ኃይል ከጨረቃ ስበት ጋር ሲገጣጠም ነው ውሃው ልክ እንደ ፕሮሰሰር ይሞቃል። ያ ማዕበል አጥማጆቹን ያስፈራቸዋል። እኔን ግን ወደ ምስጢራዊ በር እየገፋኝ ያክል ይሰማኛል። 7 12 እና 9 እነዚህ ቁጥሮች የውሃውን ሞሌኪውል የሚደረደርባቸው የጂኦሜትሪ ኮዶች መሆናቸውን ስነግራችሁ ደግሞ ትገረማላችሁ። 7 የውሃው ፒኤች መጠን ነው። 12ቱ የውሃው ሞሌኪውሎች ትስስር ነው። 9ኙ የንዝረት እርከን ቫይብሬሽናል ሌቭል መሆኑ ነው። እንግዲህ በሐይቁ ዙሪያ የሚኖሩ ሰዎች ውሃውን ይጠጡታል፣ ይታጠቡበታል። ነገር ግን ውሃው ውስጥ የተደበቀውን የናኖ ቴክኖሎጂ ፈሳሽ አያውቁትም። ይህ ውሃ የጥንት አባቶች ጸበል የሚሉት ሳይንሱ ደግሞ ስትራክቸራል ዋተር የሚለው የሰውን አእምሮ ጂን የመቀየር ኃይል ያለው ምስጢር መሆኑን ስነግራችሁ ደግሞ ትገረማላችሁ። ይሁ በደሴቲቱ አካባቢ የሚኖሩ መነኮሳት እንኳን ይህንን ምስጢር አያውቁትም፣ እጅግ ጥቂት ከሆኑት በስተቀር። ለዚህ ነው 22 ቀን እዚህ እንድቆይ የተደረገው። ሰውነቴ ከጣናው የኳንተም ውሃ ጋር እንዲላመድ ባዮሲንክ እያደረገ ነው። ይኸውላችሁም ማዕበሉ ሲነሳ ጨረቃዋ ደም ስትመስል ጣና ሐይቅ መናገር ይጀምራል። ሳይንቲስቶቹ ማዕበል ነው ይላሉ፣ አጥማጆቹ ቁጣ ነው ይላሉ። እኔ ግን ምን እላችኋለሁ መሰላችሁ? ጣና እየተነፈሰ ነው። በውስጡ የያዘውን የ3000 ዓመታት የቴክኖሎጂ ካርታ ለሚያስተውል ሰው እየገለጠ ነው። እየሰማችሁኝ ከሆነ በደንብ አድምጡም። በውስጡ የያዘውን የ3000 ዓመታት የቴክኖሎጂ ካርታውን ለሚያስተውል ሰው እየገለጠ ነው። አሁን በዚህ በ11ኛው ቀን ጨረቃ የውሃው ማትሪክስ ተከፍቷል። ኦ ጌታ ሆይ ይኸውላችሁም ይህንን የምገልጥላችሁና የምነግራችሁን እውነት ምናልባት ራሳችሁ ፈትሻችሁ መርምራችሁ ለማወቅ ተዘጋጅታችሁ ከሆነ በሆኑ ኢትዮጵያን በመቀየርና በመለወጥ የራሳችሁን የእጅ አሻራ ታስቀምጣላችሁ። ምናልባት በፌዝነትና በቀልድም ከያዛችሁት ፍርዱ ለራሳችሁ ይሆናል። እኔ ኃላፊነቴን እየተወጣሁ ነው። እውነትን እየነገርኳችሁ ነው። ሚስጥርን እየገለጥኩላችሁ ነው። እስከ ሞት መስዋዕትነት ያደረሰኝን ልጅነቴን ጨርሶ ወጣትነቴን እየበላ ያለውን ጉዞዬን ነው እየነገርኳችሁ ያለሁት። ምናልባት እውነት በነጮች ካልተረጋገጠ እውነት ላይ መስላችሁ ይችላል። ምናልባት ሳይንስ በእነሱ ካልተነገረ ሳይንስ ላይ መስላችሁ ይችላል። ምናልባት ሀገራችን ኢትዮጵያ የያዘችውን እውነትና በውስጧና በቅፏ
እግዚአብሔር ያስታጠቃትን ኃይልና እጅግ ረቂቅ የሆነ ምስጢሯን ለመረዳት ካልፈለጋችሁ ዛሬም ቀልድና ፌዝ ነው ያላችሁ ትኖራላችሁ። ከተኛችሁበት ንቁም። ሀገርን እንድትነቃም ህዝብ እንዲያድግና ማህበረሰብ የሚገባውን ነገር እንዲያገኝ ከተፈለገም ወደ ራሳችን እንመለስ። ይህንን ምስጢርና እውነት ስትገልጡት ነው ሀገርን እንደ ሀገር ኃያል የምታረጉት። ተቀምጠንና ተኝተን የሚመጣ መነሳት የሀገር ትንሣኤ የሚባል ነገር የለም። እኔ ግን እላችኋለሁ ያ ሀገር እንደ ሀገር እንድትነሳ ከተፈለገም ይህን የምታደምጡትና የምትሰሙት ሰዎች ሁሉም ወደ ራሳችን እንመለስ። ሀገራችንን ምስጢርና ታምራዊ ማንነቷን እንወቅና እንረዳት። በጥቂቶቹ ብቻ የታወቀን ምስጢር እየገለጥኩላችሁ ነው። ለበርካታ ሺህ ዓመታት በአባቶች በጥቂቶች ብቻ ተይዞ የኖረን እውነት ምናልባት ዘመን ይገለጥ ዘንድ ኒው ወርልድ ኦርደር ሀገሪቱን እየናጣት ስለሆነ ገልጠን የምንታጠቅበት ዘመንና ጊዜ እንዲመጣም ከመሻት አንጻር ነው። ይህ ተረት ከመሰለ ምንም ማድረግ አልችልም። ይህንን እውነት በራስህ ለካው፣ እወቀው፣ ተረዳው፣ ሂድበት፣ ግፋበት፣ መርምረው፣ እወቀው። ያኔ እንደ ሀገር ከፍ የምንልበት፣ እንደ ሀገር የምናድግበት፣ ከባርነት ነፃ ወጥተን በራሳችን ስልጣኔ የምናብብበት፣ እውነትም የአባቶቻችን ልጆች ተብለን ለሺህ ዓመታት ብቻዋን የቆመችውን ሀገር ወደ ከፍተው ማማም ወደ ታላቅ ስልጣኔውና ወደ ነበረችበት ገናንነት የምንመልስበት ዘመን እናመጣለን። ኦናውቲ ሆይ ጊዜው ሲደርስ እምዘነ ጸርኮ ከፈልከ ታነብብ ዛይመር ከፍዱ ከጻፈ ወእቀብ ምስጢር ሀቡም ጊዜው ሲደርስ ካየኸው ከፍለ ጻፍ፣ ከሰማው ከፍለ ተናገር፣ የአባቶችን ምስጢር ጠብቅም። እኔ ኃላፊነቴን እየተወጣው ነው። ለሌሎች ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰባዊ ኃላፊነታችሁን ተወጡላለሁ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ስጡ። ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ።